እንደምን ቆያችሁ እንደምን ከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን። እነሆ ብቅ ብያለሁ ውድ ቤተሰቦች። እንግዲህ ከዚህ ቀደም በጣም ውስጤን ነክቶት ነበር። ነገር ግን ለማረጋጋት ሞክሬ ብዙ ነገሮች እያደረኩ ቆይቻለሁ። እንግዲህ ከዚህ ቀደም እንደተመለከታችሁት ማንነቱ የተለየ ነገር ትንሽ ግራ አጋብቶናል። ለማንኛውም ወደ ቤተሰቦች በአቶ ተሰማ ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርተ ሰላም ፍቅር 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 ብዙ ትርፍ ይበላችሁ እያልኩኝ የዛሬው ከባድ ነገር ነው እየላችሁ የመጣሁት። እኔ ራሱ ላምነው ላላምነው እያልኩ ነው። በልዑል እህት ዙሪያ ነው የመጣሁላችሁ። እንግዲህ የልዑል እህት ብዙዎቻችሁ አይታችኋል ምን እንደተፈጠረ። ለብቻዋ ቤት የሆነ እንትን እንደሆነ ተከራይተውላት እስከምትስተካከል ድረስ ጸባያን እስከምታስተካክል ከእናቱም ብቻ ብዙ ነገሮች ስላሉ ከዚያችኛዋ ሴትዮ ጋር ስለምትደዋወል ብቻ አክስቱ ጋር ከልዑል አክስት ጋር ተብሎ ቅጣት ላይ ናት። የባሰ ዛሬ ደግሞ ያንኑ ይቅርታ እንዲያደርግልኝ ብላ መለመን ሲገባት ጭራሽ ማለት ነው ምን እንዳደረገች የንቀቷን ንቀት። ክፍለ ሀገር ያለውን የልዑል አጎት ታውቃላችሁ። ይቺ ልጅ ደግሞ የልዑልን ዘመዶች አሁን እኮ ነው የምታውቃቸው እንጂ በፊት አታውቃቸውም። በዚች በአክስትየዋ ምክንያት ነው ያቀራረበቻቸው። ይባስ ብላ ዛሬ ልዑል ተደውሎ ነው የተነገረው። እህትህ ክፍለ ሀገር ዘመድ አለ እንዴ? ማን ጋር ነው ሄደችው? በጠዋት እንትን ተሳፍራ ነው ሄደችው ተብሎ ልዑል አላመነም። መጀመሪያ የተነገረው ግን ለሚኪ ነው። ከዛ ሚኪ ደግሞ ደውሎ ለኤርሚያስ ሲጠይቀው እስኪ ቤት ሄደህ እያት እንትን ያልንበት ቤት ብሎ የተከራዩላት ቤት ሲሄድ ቆልፋ የለችም። ከዛ የልዑል ሰዎች ደግሞ ምን ማለት አክስት ወይም ያችኛዋ ሴት እዛ ክፍለ ሀገር ካለች ተብሎ ልጆች አንድ ሁለት ልጆች እንዲጠብቁ ካጎትየው ጋር ተልከዋል እንዲያጣሩ መረጃ ምናምን እና ይችን ጉደኛ ቅሌታ ሞራዳ እንግዲህ እነሱ በደንብ ያውቋታል የልዑል እህት መሆኗን። እንደተለመደው ተደዋውለው ምን ተባብለው ካጎትየው ጋር ቅርርብ እንዳላት እኔ ገና ዛሬ ሰማሁ አየሁኝ። እኔ ከአክስትየዋ ጋር ነው እንጂ ከዚህ ካጎትየው ጋር እንደዚህ ትቀራረባለች ብዬ በፍጹም አላሰብኩምም እንትን አላልኩም። እሷ ለካስ ቤተሰቡ በሙሉ ተዛምዳለች። ለልዑል ጥላቶች ጋር አብራ የምታረጋቸው ነገሮች በጣም ያናድዳል። ሰብአዊነት የሚባል ነገር የማይሰማት እኔ አላቅም። ለልዑል በዚህ ልክ ስትጨክንበት እህቱ እንደዚህ የሆነችበት ሌላ እንትን ይለበታል ብዬ በፍጹም አላስብም። እና እንደተለመደው እነዛ ልጆች እንግዲህ እዛ ማን ይገባል ማን ይወጣል የሚለውን ያጎትየውን እንትን እያጣሩ ባሉበት መኪና ይመጣል። ከዛ መኪና ሲመጣ በፍጹም የልዑል እህት እንደሆነች እንደው አላሰቡትም። ሁሉ አክስትየዋ ናት ብለው ለመያዝ እንግዲህ ተደራጅተው ምን ብለው ቤት ልትገባ ስትል እንይዛታለን እንዳያመልጡን በመኪና ብለን አለ እስከሚወርዱ ድረስ ጠብቀው እስከሚሉ ድረስ ቤት ሊገቡ ሲይዟቸው ማን ሆኖ ተገኘ? የልዑል እህት። ምን ትሰሪያለሽ ስትባል በቃ የውሸት እንትን ነው የምትደረድረው። አንድ ቀን አሳማኝ ነገር እንኳን ሳታወራ ይሄው እኔ እንኳን ታዘብኳት። የእውነት እኔ በደንብ ነው የምከታተላት። እና እንግዲህ አክስትየዋ ናት ተብሎ መኪና ሲመጣ የሚጠብቁ ልጆች እዛ ልዑል እንትን ያላቸው ልጆች ስትታይ እንግዲህ ይቺ ጉደኛ ሁና ተገኘች። ከዛ ልዑል ደግሞ አልሰማም ነበረ። እነዚያ እዛ አጎቱ ጋር የነበሩት የሚያጣሩት ልጆች ናቸው ደውለው የነገሩት እንጂ እነ ሚኪ ነገሩን ደብቀው እሷ ካለችበት ፈልገው ምናምን እንትን ለማለት ነበር። ከዛ እነሱ ደግሞ ደውለው እህትህ እኮ እዚህ ካጎትህ ቤት መታለች ምናምን ብለው እነሱ ናቸው የነገሩት።
ከዛ ደውሎ ለእነሱም ሲናገር እስኪ ከቤት ሂዳችሁ እዩ፣ እነዚህ ልጆች የኔን እህት አያውቋትም እንዴ? ምንድን ነው የመልክ እንትን ተሳስተው ነው ምናምን ብሎ ቤት ሲሄድ ቤቱ ተቆልፏል። እነ ሚኪም እንግዲህ እውነት ነው ሂዳለች እንደዛ ምናምን ሲሉ ልዑል ማመን አቅቶታል። በቃ ማለት አሁኑኑ ይዛችኋትን ብሎ ለነዛ ልጆች ይዘዋት ተመልሰው ወደ አዲስ አበባ እንዲመጡ። እኔ ምን አይነት እንትን እንደሆነች ባላቅም፣ ልጅቷ ግን ከጤናዋ ነው ብላችሁ ታስባላችሁ? የእውነት እኔ አንዳንድ ጊዜም የሆነ የጎደላት ነገር አለ፣ ያስነኳት ነገር አለ እንጂ ሰው በጤናው የወንድሙን ጥላት እያሳደደ ጭራሽ ቤታቸው ድረስ እስከመሄድ ድረስ የሚደርስ ሰው መቼም ጤነኛ ነው ብዬ አላስብም። እኔ እንግዲህ ይቺ አክስት የተባለችው ምን እንዳደረገቻት ባላቅም፣ ልጅቷ ራሱ እንደ ማን ነው ገዳም ሂዳ ብንትን ብትን ነው የሚሻላት ወደ ራሷ እስከምትመለስ ድረስ ማለት ነው። እዚህ ጋር መጀመሪያ ከልዑል ጋር የነበረችበት ሰዓት ላይ ምንም ስላልታወቀ ልዑልም ስላላወቀ አብራ ስትኖር ነበር። ግን ደግሞ እንድትቀጣ ወደ ራሷ እንድትስተካከል ትልቅ ሰው ናት በማለት ልዑልም እንግዲህ በጣም ተናዶ አይታችኋል። ውሳኔ ወስኖባት ነበረ። እሷ ግነት እየባሰባት እንጂ ምንም እንትን እየተስተካከለች አይደለም የመጣችው። ቅጣት የተባለችውን እንደ ምንድን ነው ልበላችሁ፣ እንደምን አይተው እንደሆነ ባላቅም እየባሰባት ነው የመጣው። በሱ ምክንያት እንግዲህ ልዑል በማያስበው ባላሰበው እንትን ውስጥ እየከተተችው ነው ያለችው። ስለዚህ በኋላ ይቺ ልጅ ሴት ናት፣ ብዙ ነገር አለ። የሆነ ነገር ከሆነች በኋላ ወይኔ እንደዚህ ባረግ ምናምን ከማለት አሁን ልዑል በቃ መረዳት አለበት። እህቱ የሆነ እንደሱ እንደባለፈው የሆነ ነገር አስነክተዋት ሊሆን ይችላል። እኔ እንግዲህ አላቅም፣ ጤነኛም አትመስለኝም። ስለዚህ በተቻለው አቅም ከሱ ከማራቅ ይልቅ ገዳም ወስዶ ማገዝ ያለበትን ቢያግዛት የተሻለ ነው። ከነዚህ ሰዎች የምትወጣው እንደዛ ሲሆን ነው እንጂ ቤት አከራይቶ ስላስቀመጣት ከሱ ስላራቃት ምንም እንደውም ባሰባት። አያችሁት? ስልክ ብትከለከልም በምንም ብላ ታገኛችኋለች። ስለዚህ እየባሰባት ከሚመጣ ለራሱም ለደህንነቱ ለልዑልም ሲባል ልጅቷን እንግዲህ አላውቅም ማድረግ ያለበትን እንግዲህ አሁን ነገሩ ይዘዋት እየመጡ ነው ብለዋል። ሚኪ ነው ያለው ወደ አዲስ አበባ እያመጧት ነው ብሏል። ትናንት ማንም ሰው አላወቀም እንግዲህ የሄደችው ትናንት ነው። ያው ቤቷ ለብቻ ተከራይተውላት ስለምትኖር ስትወጣም ስትገባ ማንም ሰው አያትም። ቤቷ ነው ያለችው ብለው ነው እነሱ እንትን የሚሉት። ግን ትናንት ሄደች ጠዋት መሰለኝ እዛ የደረሰችው። የክፍለ ሀገር መንገድ ትንሽ እንትን ይላል። ያው ደግሞ አሁን ሰላምም ስላልሆነ ለእንደዛ ብሎ ብቻ ያው እነሱም አላወቁም እነ ልዑል ቤቷ ናት ብለው። እሷ ግን ዓለምን እየዞረች ነበረ። ኦሬዲ አሁንም አልሄድም አልገናኝም ምን አልልም ትላለች እንጂ ከጀርባ ደግሞ የምታደርጋቸው ነገሮች በጣም የሚያስጠሉ ናቸው። ይሄ ሽማግሌው ሰውዬ የክፍለ ሀገር ምንድን ነው ገጠር ያለው ሰውዬ አጎት የተባለው ሲጀመር ከዚህ በፊትም ነግሬያችሁ ነበረ። ጥሩም ሰው አለ፣ መልካም ሰው አለ። ስማቸው ጠፋብኝ። አረ ማን ነው? ጥሩ ሰው ለምን እንደማይቆይ ባላቅም ለልዑል በጣም ሲደግፉት መረጃዎችንም እንትን ሳይሉ ሲነግሩት የነበሩ የሞተው ሰውዬ በጣም እኔ አላቅም፣ የእውነት በጣም ጥሩ ሲበዛ ጥሩ ሰው ነበረ። ግን ደግሞ አንዳንዴ ጊዜ መልካም ነገር ስትሰሩ ጥሩ የምትሰሩ ሰዎች እንትናችሁ አጭር ነው የሚሆነው፣ ስንት ክፉ ሰው በሞላበት ማለት ነው። ልዑል አሁን ላይ እየደረሰበት ይመስለኛል እያንዳንዱን ነገር። ያችም ሴትዮ ሁላቸውም የሰሩትን እንትናቸውን የሚቀጡበት ቀን እየደረሰ ይመስለኛል። ለዛም ነው እቺ ልጅ ስበብ ሆና እንግዲህ በእያንዳንዱ ሰከንድ በእሷ ስም ብዙ ነገሮች አንድ መረጃ አገኛለሁ ስትይ 3-4 መረጃ ታገኛለች። ስለዚህ የዚህን ሰውዬም ከእህቱ ጋር ለምን ሊደዋወል ቻለ?
ከየትስ ያውቃትና? በጣም እኮ ነው የሚገርማችሁ። ከየት አሁን በዚች በአክስትየዋ ምክንያት ነው እንግዲህ ይችን ልጅ ያወቃት እንጂ ከዚህ በፊት ልዑል ጋም ሆነ የትኛውም እንትን ጋር እነሱ እንኳን ከእንትን ሲመጡ ራሱ ትምህርት ቤት ሆና አይገናኙም ብሏል። እንዴት ሊያውቃት ቻለ? ይቺ አክስት የተባለችው ስልክ ሰጥታ ካላገናኛቻቸው በስተቀር ሁለታቸው እንዴት ሊገናኙ እንዴትስ ሊያወሩ ቻሉ? እሷስ እንዴት ደፍራ ወደዛ ወደ ገጠር ለመሄድ ቻለች? በጣም በመሀል ሆናችሁ ነገሩን ስታስቡት ልጅቷ ራሱ የሆነ ልክ እንደ ልዑል ቀለበቱ አድርገውበት ነው ቀለበቱ እንደዚህ ምናምን ሲባል አልነበር? በምግብ መጨረሻ ላይ ምግብ መርዘውት ነው ተብሎ እንትን ተባለ። ግን የዚች የእህቱ ነገርም ያጠራጥረኛል። እኔ የእውነት የልዑል አክስት አታረግም አይባልም። በጣም ክፉ ናት። እያስመሰለች አንቺን አሳልፋ ነው የምትሰጥሽ። ፊት ለፊት ስትመጣ የምትጎዳሽ ምንም የምትልሽ አትመስልም። በጣም መልካም ሰው ጥሩ ሰው ትሆንልሽ እና ከዛ መጨረሻ ላይ ደግሞ አንቺን እንደዚህ ባላሰብሽው እንትን ትልሻለች እና ከባድ ነው። ልዑል አሁን ላይ ምን አይነት ሁኔታ እያሳለፈ እንደሆነ ተመልከቱ። እናቱ ኦልሬዲ ምንም ስለማታይ ይሄ የስልክ ጣጣ ብዙም ስለእንትን ስለማትል ተከራይታ ተቀምጣለች ልጄ ብላ ሰላም ናት። እሱ ባያዩ ይሻላቸዋል። የእውነት እያዩ በጭንቀት እንትን ከሚሉ ሌላ ህመም ከሚገዙ አይቶ እንዳላየ ማለፍ መልካም ነው። እንግዲህ እግዚአብሔር ልቦናዋን ይመልስላት። እንደዚህ ከወንድሟ ጋር እንዳትል ወንድሟን እንድትጣላ። የእውነት እኮ ነው። ሰው ተኝቶ አያድርም። በየጊዜው ለሰው ልጅ ጉድጓድ ሲቆፍር ነው የሚያድረው እና የዚችን ልጅ ህይወት ራሱ እያበላሹባት ነው ያሉት። ገና ህፃን ናት ደግሞ ምንም አታውቅም። ግን ደግሞ የምትይበትን ሰው ትመስያለሽ። አዋዋልሽን እንግዲህ ትምህርቷንም እንዳትሆን ምኗ ሁሉ ነገሯን ያበላሸችባት የልዑል አክስት። ወንድሟን ብቻ ሳይሆን እንድትክድ ያደረገቻት ይህ ገዛ ህይወቷን ሁሉን ያበላሸችባት። ዘንድሮ ተመራቂ ናት እንደዚህ ናት እያለ ልዑል ብዙ ነገር ሲል ነበር። ግን ደግሞ እንግዲህ በዚህ ሴት ምክንያት እንግዲህ ከትምህርቷም ሳትሆን ከራሷም ብዙ ነገሯን እንግዲህ እያያችሁ ነው ምን እየሰራች እንደሆነ ልጅቷ። ትምህርቷን ሳይሆን እንድታስብ ሌላ ነገር እንድታስብ አድርጋት ህይወቷን እያበላሸችባት ነው ያለችው። የእውነት ተገንታ እንደው ያቺ ሴት ቅጣቷን ብታገኝ ደስ ይለኛል። መጨረሻዋን እግዚአብሔር እኔ ምንም አይነት ቃል የለኝም። ልዑል በዚህ ልክ መቀጣት በዚህ ልክ መሰቃየትም የለበትም። በገዛ ዘመዶቹ ራሳቸው ዘመድ ብለው ፈልገው መጥተው ስንት ዓመት ሙሉ እንግዲህ ይህን ሁሉ እድሜ ስንት እስከሚደርስ ድረስ ሳይፈልጉ አሁን ላይ መጥተው እሱንም ሁሉን ነገሩን እያሳጡት እየበጠበጡት ከጤናው ጭምር እና እነዚህ ሰዎች በህግ መጠየቅ የለባቸውም። የእውነት ከባድ ነው በጣም። አሁን ልዑል ያሳመመው ነገር የዛች አክስቱስ ኦልሬዲ ተቀብሎታል። ሁሉን ነገር አውቋል። ደግሞ አሁን ትልቅ ችግር የፈጠረበት የእህቱ ነገር ነው። ምን እንዳስነኳት እኮ ነው ግራ የሚያጋባችሁ። ከሱ ስትመጣ ወንድሜ እንትኔ ምኔ ትላለች። ከዛ ከተለያየች በኋላ ደግሞ በአንዴ ሌላ ነገር ስልክ እንዳታወሪ ተብላ እንትን ተብላ በየት እንደምታመጣው እሷ ይቺ ይመስለኛል። ግን ይቺ የልዑል አክስት ራሱ እየተከታተለች ልክ ስልኳን ስትቃማ በሌላ በሹፌር እየላከችላት ይሆን? እኔ እኮ ግራ ግብት ነው ያለኝ። አልወጣም እንደዚህ አልልም እያለች ግን ደግሞ እጇ ላይ ደግሞ ስልክ አይጠፋም። ትንሽ የኖኪያም ሆነ ምንም ስልክ የሆነ እየመጣ የሚያቀብላት ሰው አለ። በጣም እንደ ልዑል የተሰቃየ ሰው የለም የእውነት። እንደውም የአሁኑ ኬዝ በጣም
ብዙ ነገሩን ነው ያሳጣው። የእስካሁኑ እንደ ቀልድ እንደ እንትንም ብዙ ነገር ስቃይ አሳልፈዋል። የአሁኑ ጫን ያለ ነው። በጣም ለማውራትም ሆነ የሆነ እያያችሁት ራሱ እንደ ፊልም የሚሆንባችሁ ነገር የለም። ከባድ ነው በጣም። ምን እንደምላችሁ አላውቅም ጎበዝ። የእህቱ ነገር መጨረሻ እግዚአብሔር ልቦና ይመልስላት፣ ወደ ራሷ ትመለስ፣ ከወንድሟ ጋር ችግር እንዳይፈጠርባት። የእውነት ከራሷ ጋር ብትሆን እንደዚህ አይነት ነገር አታረግም ነበረ። ተይዛ ይሆናል እንግዲህ እኛም አንፈርድም። አትፍረድ ይፈረድብሃል ነው። መጨረሻውን እስከምናይ ድረስ ምንም አንላትም። ካየን በኋላ እንፈርዳለን። ከባድ ነው በጣም። ለማንኛውም ወደ አዲስ አበባ እያመጧት ነው ተብሏል። እንግዲህ እሱንም አጣርቼ ምን እንደሆነች ልጅቷ የሚለውን በደንብ አጣርቼ እመጣላችኋለሁ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያድርግልን እያላችሁ በየሃይማኖታችን ለሀገራችን ለሕዝባችን ጸሎት አድርጉ። በተረፈ ወዳችኋለሁ። ባይ ባይ።